ቆይ ምን ብዬ ቃል ልግባልህ? ከሞት ውጪ ምንም ነገር አይለየንም ብለሽ ቃል ግቢልኝ። አው ማየ ቃል ግቢለት። ለሪ ነው በቃ እኮ አረጀን። ከዚህ በኋላ ምን ይመጣል ብለን በቃ ማየ እሱ እኮ ከሞት ውጪ ምንም አይለየንም ብሏል። አንቺም ደግሞ ቃል ግቢለት። እየጠበቅኩሽ ነው ማርታ። ምንም ነገር ቢመጣልኝ የእውነት ነው ምንም ነገር ቢመጣ አመሰግናለሁ። ወይ ጉድ! አሁን እንዲህ ያለ ባልና ሚስት እኔ አይቼ አላውቅም። ይቅርታ ደረጃ ለአንዳንድ ጥያቄ ተፈልጎ ነበር። በምን ጉዳይ? በመኖሪያ ቤት ውስጥ አንድ ወጣት ከገባ በኋላ ሳይወጣ ቀርቷል። እናማ ልጁ ላይ ወንጀል ተፈጽሞ ሊሆን ስለሚችል እሱን በሚመለከት አንዳንድ ምርመራዎችን እያረኩ ነው። አብሮ የመጣ ልጅ እኮ ወንጀለኛ ነው። ልጅ መቆሚያ መቀመጫ አሳጥቷት ጎረምሳ ይዞ እየመጣ እዚህ በር ላይ የሚያስቸግሩ ዱርዬ ነው። ሊሆን ይችላል። እሱን አንዳንድ መረጃዎች ይዞ መክሰስ ይችላሉ። ጓደኛዬ የዚህ መኖሪያ ቤት ውስጥ ገብቶ ሳይወጣ ቀርቷል ብሎ ክሱን የመሰረተ እሱ ነው። ችግር የለውም። እሱ ነው በመቀጣበት መንገድ ቀጥቷል። አቶ ደረጀ ስለ ጉዳዩ የሚያውቁ ነገር አለ? ከመንገድ ላይ ነው እንዲያመጣ። ይኸውልህ ትክክለኛው የህግ ሰው ከሆንክ ለሁሉም ነገር ቦታ አለው። የአዲስ አበባ ፖሊስ አባል አይደለም? ስለዚህ ወደ መምሪያ ልትወስደን ትችላለህ። በትክክል እቤት ገብቶ አንዳንድ ነገሮችን ጨርሶ መምጣት የሚፈልጉ ከሆነ እዚህም ጠብቁታል። አመሰግናለሁ። ነብኬ ግቢ። አባዬ ምንድነው? ምንም ነገር አልገባኝም። መጀመሪያ ተረጋጊ። አባዬ እንደፈራሁት አባዬ አርጁን አይደል? አባዬ አርጁን መጣ። በምን አወቅሽ? አባዬ ቅድም እኮ ደውሎልኝ ነበር። ልኬ ለምን ያልነገርሽኝ? እንዴ አባዬ ምን ብዬ ልንገርህ? ቆይ በዛ መሀል ምን ብዬ ነው የምነግርህ? አባዬ አብይል የፈራሁት ቀን ደረሰ። ፖሊስ ይዞ ነው የመጣው። ወይ እንግዲህ ፈላ አባዬ አርጁ ፖሊስ ይዞ መጣ። አባዬ ልታሰር ነው በቃ። አባዬ እባክህ እኔ እንግዲህ ፈላ አባዬ ምንድን ነው የማደርገው? ፈለው በሬ ክላሊ ወዲያ ምን ናችሁ? ተረጋጋ አንተ ጠቀርሻ። ምን አባል ሰራ መጣ? ዱላ ያናፈቀ አቢጌል ከመርማሪ ፖሊሱ ጋር ተጣላች። መርማሪ ፖሊሱም እንዴት በስራዬ ላይ አስተያየት ትሰጫለሽ? ስራዬን ለኔ ልታስተምርኝ ነው ወይ? ስራዬን ለኔ ታይልኝ ብሎ ጭማሪ ክስ መስርቶባታል። አቢጌል ሰውየውም መግደሏንም አምናለች። ግን ደግሞ ውሃ ናት የመታችው ባለች ጊዜ አቶ ደረጀም አቢጌልን አስጠንቅቋት ነበር። ውሃ ከዚህ ቤተሰብ ተለይታ ለአንድ ቀንም አድራ አታውቅም። በዛ ላይ ደግሞ ያለባትን ችግር ታውቂያለሽ፣ እህትሽን አሳልፈሽ መስጠት የለብሽም እያለ ነው። ቤተሰቡ በአቢጌል ጉዳይ ተጨናንቋል። ዳጣን ያሳሰባት ደግሞ አቢጌል በዚህ ባህሪዋ እስር ቤትም እንኳን ብትገባ እዛ የሚቀበሉ አድሩዎች ደግሞ ጥርሷን አራግፈው ይለቋታል የሚለው ነገር እንዲህ እህትነቷ ስጋት ፈጥሮባታል። አቶ ደረጀንም እባክህ አባዬ እኔ መታሰር አልፈልግም፣ የሆነ ነገር አድርግ፣ በገንዘብህም ሆነ በሆነ ነገር ህጉን አስቀይር እያለችው ነው። አቶ ደረጀስ ምን ማድረግ ይችል ይሆን? አቶ ደረጀ ወይዘሮ ማርታን ቃል አስገብቷታል። አቶ ደረጀ ሚስጥሩን ለመናገር የፈለገ ይመስላል። ስጦታውን ካበረከተ ጨዋታቸውን ከጨረሱ በኋላ እንግዲህ አንድ ጥያቄ አለኝ ብሏል። ጥያቄም ብቻ ሳይሆን በልጆቼ ፊት ቃል እንድትገቢልኝ እፈልጋለሁ። ከዚህ በኋላ ያለውን ጊዜያችንን እስከ ለተሞታችን ድረስ እንደማንለያይ ቃል ግቢልኝ ብሏታል። ወይዘሮ ማርታም ብንፈልግ ራሱ እኮ ይሄ ሊሆን አይችልም እያለች ነው። ምክንያቱም ጊዜያችን እድሜያችን ረፍዷል፣ ከዚህ በኋላ እንዴት እንለያያለን ብላ ነበር። ግን ደግሞ ዳጣም ናታንም ሆኖ ሙሉ ቤተሰቡ እባክሽ ቃል ግቢለት ብለዋታል። ወይዘሮ ማርታም ላቶ ደረጀ ከዚህ በኋላ ምንም አይነት ችግር ቢፈጠር አብረው ሊጋፈጡ እንጂ እንዳይለያዩ ቃሏን ሰጥተዋለች። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍቷል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንግዲህ እንዴት ተመለከትነው ዳጣ ተከታታይ ድራማ ሙሉ ቤተሰቡ ደስታ ከራቀው ባላ ደር ቢልም ግን ደግሞ ያንን ጊዜ ለማካካስ የቤተሰቡን ደስታ ፈገግታ ለመመለስ ሲባል የ25ኛ ዓመት የሰርግ ክብረ በዓላቸውን አስመልክቶ ጥሩ ጊዜ እያሳለፉ ነበር። በስጦታም በአንዳንድ ነገሮችም ድምቅ ያለ
ጥሩ ጊዜን እያሳለፉ ሳለ እንግዲህ አርጁን በተደጋጋሚ ውጭና አናግሪኝ፣ የማይሆን ከሆነ ግን ፖሊስ ይዤ መምጣት አይቀርም፣ ጓደኛዬን ገለሽዋል ወይ አግታችሁታል፣ ከዛ ግቢ አልወጣም፣ አንቺ ግን ወጥተሽ ካናገርሽኝ አንቺን የማገኝ ከሆነ ሁሉንም ነገር እተዋለሁ ብሎ ነበር። ጓደኛውንም ሞትም ቢሆን አንቺን የማገኝ ከሆነ አንቺ ከኔ ጋር የምትሆኝ ከሆነ ሁሉንም ነገር እተዋለሁ፣ ምንም የማነሳው ነገር አይኖረኝም፣ ግን ደግሞ አንቺ አብረሽኝ የማትሆኝ ከሆነ ፖሊስ ይዤ መጥቼ ሁሉንም ነገር እናገራለሁ ብሏታል። አቢጌልም በተደጋጋሚ አንተን እስከማገባ አንተ ለኔ ክብር አትመጥንም፣ ካንተ የምወልዳቸው ልጆችም እንዳንተ ፋሮ የመሰሉ ልጆችን ከመወልድ ዘር ከማበላሽ ካንተ ሞት ይሻለኛል እንጂ በጭራሽ አንተን ላገባህ አልችልም፣ አንተን እንድትመጥነኝ አልችልም፣ ገደል ግባ፣ ራስህን አጥፋ፣ የምትወደኝ ከሆነ ከምድረ ገጽ ጥፋ እንጂ አንተ ለኔ ለአቢጌል ልትመጥነኝ አልችልም፣ ከኔ አቢጌል ጎን አትቆምም ብላ በተደጋጋሚ ቀስሙን የሚሰብር ነገር ተናግረዋለች። ያን ብቻ ሳይሆን በገዛኸኝም አስደብድበዋለች። አርጁን አቢጌልን ባፈቀረ በጣም ብዙ ፈተናዎችን አሳልፏል። እንዲሁም እናቱ ደረጀና ወይዘሮ ማርታ በተደጋጋሚም ልጃችንን አያስገደደ ብለው ከሰውትም ታስሯልም ተፈቷልም ብዙ ፈተናዎችን አሳልፏል። አሁን ደግሞ ይባስ ብሎ ጓደኛው እዛ ቤት በመቅረቱ እሱን ስበብ አድርጎ እንግዲህ አርጁን እያስፈራራት ነበር። ግን ደግሞ ነገሩን ቀለል አድርጋ ስላሰበችው መቼም ይወደኛል ይሄን ሊያረግ አይችልም ብላ ስለናቀችው አቢጌል አርጁን ያላትን ነገር አልሰማችውም ነበር። ቀለል አድርጋ ጉዳዩን አይታው ነበር። ያን ያህል ቦታም አልሰጠችውም ነበርና እንግዲህ አርጁንም ሰተት ብሎ እስከ ቤቷ ድረስ ፖሊስ ይዞላት መጥቷል ማለት ነው። አርጁን ለአቢጌል ሆን ያለችውን ነው የሚሆነው። እሱ እየወደዳት እንኳን ለሌላ ሰው የመስተፋቀር አንጣልኝ ስትለው፣ አረቂ አንጣልኝ ስትለው፣ ስንት ነገሮችን ስታደርግ ያን ሁሉ እሺ ብሎ ገደል ግባ ስትለው እንኳን ይላላክላት ነበር። እሷ ግን ይሄን ሁሉ ውለታውን ረስታው ጭራሽ ግቢ ድረስ ከመጣ በኋላ ላገኝህ ብላ አስመጥታ አስደብድበዋለች ሁላ። እናም ባሁኑ የቆረጠ ይመስላል ማለት ነው። በቤተሰቦቻቸው የጋብቻ በዓል እየተከበረ ባለበት ጊዜ ነበር ደስታቸው ወደ ሀዘን የተቀየረው። ይሄ ምንድነው? አርጁን እዛ ግቢ ጓደኛዬ ገብቷል፣ ይሄው እስካሁን ድረስ አልወጣም ብሎ ክስ መስርቷል። ፖሊስም ይዞ እስከ ግቢያቸው ድረስ ሄዷል። ለዛ እስከዛ ዕለት ድረስ አቢጌል ሰው ገዳይ መሆኗን የምታውቀው ነገር አልነበረም። ግን ደግሞ በሩን የከፈተችው የመጀመሪያ ሰው እሷ ስለነበረች የተፈጠረው ነገር ምንድነው የሚል ጥያቄ እያነሳች ነው። እናም እንግዲህ ፖሊስ ነኝ ብሏል። ለዛ አርጁንን ወዲያው እንዳየችው አቢጌል ጥሪ ሌላት መስሏት እጅግ በጣም ተጨናንቃ ነበር። ምክንያቱም አቢጌል ጥሩ ምላሽ ስለማትመለስ አሁን እሱ ይጠራሻል ብላት ምን ትለኛለች የሚለው ነገር እያሳሰባት ስለነበረ ወይኔ አሁንም አቢጌልን ጥሪ ሊለኝ ነው እያለች ስትጨናነቅ ነበር። ፖሊስ ነኝ ከአዲስ አበባ ፖሊስ ብሎ የመርማሪ ፖሊሱ መታወቂያውን ያሳያት። በዚህን ጊዜ ተደናግጣለች። ደግሞ ምንድነው ባለ ጊዜ ጓደኛዬን ገላችሁታል፣ ጓደኛዬ እዚህ ግቢ ከገባ አልወጣም፣ ወይ ገላችሁታል ወይ አግታችሁታል እያለ ሲጠይቃት ለዛ ምንም ነገር የምታውቀው ነገር ስለሌለ ኧረ በጭራሽ እንደዚህ አይነት ነገር የለም ብላ ነበር። ግን ደግሞ እዚህ ቤት የአእምሮ እድገት ውስንነት ያለባት ልጅ አለች፣ እህቷ አለችና ሁሉንም ነገር ነግራኛለች፣ እንደመቱትም ሁሉን ነገር ነግራኛለች። ጓደኛዬን ወይ ገላችሁታል ወይ አግታችሁታል አውጡ እያለ ነው። እናም ፖሊሱም እንግዲህ ማን ቤት አለ ብሎ በጠየቃት ጊዜ ሙሉ ቤተሰቡ ቤት ውስጥ እንዳለና የ25ኛ ዓመት የጋብቻ በዓላቸውን እያከበሩ እንደሆነም ነግረዋለች። የቤቱን አባወራ ጠሪልኝ ብሎ መርማሪ ፖሊሱም ትዕዛዝ ሰጥቷል ማለት ነው። ለዛም አቶ ደረጀን በጆሮ ሹክ ብለው ነበር። አቶ ደረጀ ከሞቀው ሳቅና ጨዋታ ጭፈራ ላይ ወጥቶ መርማሪ ፖሊሱን አግኝቶታል ማለት ነው። መርማሪ ፖሊሱም እኛ ፖሊስ ነን፣ ወደዚህ የመጣ ነው እዚህ ቤታችሁ አንድ ወጣት ልጅ ከገባ አልተመለሰም፣ ከዚህ ግቢ አልወጣም ተብሎ ተከሶ ነው ባለ ጊዜ እንዴ ይሄ ደግሞ እዚህ ምን ያደርጋል? እሱ ራሱ እኮ ወንጀለኛ ነው። ልጅም መውጫ መግቢያ አሳጥቷት እዚህ ግቢ ድረስ እየመጣ አስቸግሮናል ብሎ ነበር። ግን ደግሞ መርማሪ ፖሊሱ አሁንም ቢሆን ጓደኛው እዚህ ግቢ ገብቶ እንዳልወጣ እንዳልተመለሰ የተናገረው እና ክስ ያቀረበው እሱ ስለሆነ እናንተም አንዳንድ መረጃ ካላችሁ መክሰስ ትችላላችሁ። አሁን ግን በእንደዚህ ምክንያት ልንጠይቀው አይገባም። ምክንያቱም እሱ ክስ መስርቶ እስከሆነ ድረስ የመጣ ነው። እናም አቶ ደረጀ ስለ ልጁ ምን የሚሉት ነገር አለ የሚል ጥያቄ ጠይቆ ነበር።
አቶ ደረጀም እኔም እንዴ አንተ ከመንገድ ላይ ነው እንዴ የመጣኸው? ህጉን የምታውቅና ከአዲስ አበባ ፖሊስ ከሆነ የመጣኸው ጣቢያ ልንሄድ እንችላለን እንጂ እንዴት መንገድ ላይ ልመልስልህ እችላለሁ ብሎታል። እሺ በቃ ቤት ያለውን ነገሩን ያስተካክሉና ይምጡ መሄድ እንችላለን ብሏል። አቶ ደረጀም አብጌልም እጇን አንጠልጥሎ ወደ መኝታ ቤቷ ወስዷታል። በዚህን ጊዜ ወይዘሮ ማርታ ሙሉ ቤተሰቡ እየተጫወተ የነበረው በድንጋጤ ሁሉም ነገር ተቋርጦ ወይዘሮ ማርታም እየተንቀጠቀጠች ነው። ከሁሉም ሰው መሃል መርጦ አብጌልን እጇን አንጠልጥሎ ይዟት ሲሄድ ደግሞ ምን ተፈጥሮ ይሆን ብላ ወይዘሮ ማርታ ተደናግጣለች። ሁሉም ሙሉ ቤተሰቡ ናታንም ሆነ ዲያጣን ሁሉም ቤተሰቡ በሙሉ ተደናግጠዋል። እናም እንግዲህ በዚህን ጊዜ ገዛኸኝ ሲሮጥ ወደ ውጭ ሲወጣ አርጁንም ባዩ ጊዜ አንተ ደግሞ ተቀርሻ እዚህ ምን ታረጋለህ እያለ እየተሳደበ ነበር። አሁን ምንም ነገር ልታረግ እንዳትሞክር፣ አትሳደብ። እኔ ከፖሊስ ጋር ነው የመጣሁት። ወንድሜን ገላችሁታል፣ ጓደኛዬን ገላችሁታል ወይ አግታችሁታል። ከዚህ ግቢ አልወጣም ባለ ጊዜ አርጁን እንግዲህ ለገዛኸኝም የምትናገረውን አውቀህ ነው የምትናገረው። እንዴት እንደዛ ትላለህ? ለምትናገረው ነገር ገደብ አብጅለት እንጂ እንዴት የመሰለህን ትናገራለህ እያለ እየተቆጣ ነው። ግን ደግሞ ገዛኸኝም እንደዛ ያለው እዛ ቤት ከዛ በፊት የተፈጠረውን ነገር የሚያውቀው ነገር አልነበረም። እናም እንግዲህ ገዛኸኝ ዱላዬ ናፍቆህ ነው እንዴ? አሁንም ቢሆን አንቆራጥጬ ልካሸኛለሁ እያለ በፖሊሱ ፊት እየተሳደበ ነበር። እናም እኔ ፖሊስ ነኝ ብሎ መታወቂያውን ከአዲስ አበባ ፖሊስ ብሎ አሳይቶታል። በዚህን ጊዜ እንግዲህ ገዛኸኝ ፖሊስ ከሆንክ ይህንን ጥቀርሻ እሰርልኝ እያለ ነው። አርጁንም እየሰደብከኝ ነው ብሏል። እኔ ምን እሰድብሃለሁ? በዚህ ምን የጠራው እዚህ ግቢ ድረስ ለምንድን ነው የምትመጣው? አብጌል የምትባል ልጅ እያስቸገረ ከዚህ በፊትም በተደጋጋሚ እዚህ ግቢ እየመጣ አስቸግሯል። በዛ ሰዓትም መትቼ ሸኝቼዋለሁ። ስለዚህ አሁንም ቢሆን እባክህ ይሄን ልጅ እሰርልን እያለ ነው። መርማሪ ፖሊሱም እንግዲህ አንዳንድ ጥያቄዎችን ለመጠየቅ ሞክሮ ነበር። እንዴት ሰው ገዳይ ትላላችሁ ብሎ ገዛኸኝ ባለ ጊዜ እንደውም እሱ እኮ አልነበረም፣ ጓደኛዬ ከጠፋ በኋላ ነው እሱ የመጣው፣ ቅርብ ጊዜ ነው የቀጠሩት፣ ምንም የሚያውቀው ነገር የለም ብሎ ራሱ አርጁን ምስክር ሆኖለታል። ገዛኸኝም እየተፈጠረ ያለው ነገር ግራ ገብቶታል። በዛ ላይ እንግዲህ ውሃ አርጁንን ባየችው ጊዜ እንዴ ምታው እንጂ ምን ሊያረግ መጣ እያለች ነው። ውሃም እንግዲህ ፖሊስ ነኝ ስርዓት ያዥ ባላት ጊዜ መርማሪ ፖሊሱን እንደውም በድንጋይ ካልፈነከትኩ ብላ ያዙኝ ልቀቁኝ እያለች ነው። ገዛኸኝም ይቺ ምንም የማታውቅ ሙናናትና እባክህ አትዘህ አትቀየማት እያለ እሷን ገፋፍቶ ወደ ቤት አስገብቷል። አቶ ደረጀም እንግዲህ አብጌል የፈራሁት ቀን ደርሷል እያላት ነው። አብጌልም አርጁን ነው የመጣው ባለችው ጊዜ እሱ እንደሚመጣ እንዴት አወቅሽ ብሏት ነበር። እሷም ደውሎልኝ ነበር ብላለች። አቶ ደረጀ በጣም ተቆጥቷል። ከደወለልሽ እንዴት በዛን ሰዓት አላሳወቅሽኝም? እንዴት እስካሁን ድረስ አታሳውቂኝ ብሎ በተቆጣ ጊዜ እንግዲህ አብጌልም ምላሽ የሰጠችው በዛ ደስታ ላይ እንዴት አርጌ ውሃ ልቸልስበት እንዴት ብዬ ልናገር እያላት ነው። እና አሁን እሱን የመጣው ብላ እሱን ለማየት ስትሞክር አዎ የፈራው ቀን ደረሰ። ስቆጣሽ፣ ስመክርሽ፣ ሳስረሽ፣ ስገርፍሽ የነበረው ይሄ ቀን እንዳይመጣ እንደዚህ አይነት ስህተት እንዳሰሪ ነበር። አሁን ግን ምንም ማድረግ አልችልም እያለ ነው። እንዲያባየ ነገረኝ ምን ተፈጥሮ ነው ብላ ነበር። አርጁን እውነትን መጥቷል፣ ግን ደግሞ ብቻውን አይደለም ፖሊስ ጋር ነው የመጣው ሲባል አለቀልኝ፣ መታሰሬ ነው፣ ምን ልሆን ነው? የ15 ዓመት ምን ብዬ ነው የምታሰረው እያለች አሁንም ቢሆን ሞች አሳዝኗት ሳይሆን የራሷ ህይወት እዛ የምታሳልፈው ጊዜ በዛ ላይ ደግሞ እኔ እስር ቤት ስገባላቸው ናታንና ዳጣ በነፃነት ይኖራሉ፣ ምንም የሚከለክላቸው ነገር የለም፣ አንድ ይሆናሉ የሚለው ነገር ሰላም የነሳት ትመስላለች ማለት ነው። እናም መገንኔ አለቀልኝ፣ እኔ አባዬ መታሰር አልፈልግም፣ የሆነ ነገር አድርግ፣ በገንዘብም ሆነ በምንም የሆነ ነገር አድርግና እኔን ከሀገር አስወጣኝ እያለች ነው። አቶ ደረጀም እኔ ከህግ በላይ አይደለሁም፣ የተቻለኝ ሁሉ አደረኩ፣ በዛ ላይ ደግሞ ይህ እንዳይመጣ ብዙ ስከላከልሽ ቆይቼ ነበር እያላት ነው። አብጌልም እባክህ አባዬ ከዚህ በኋላ አንተ የምትፈልጋትን አይነት ሴት ሆናለሁ እንጂ አንተ የምትፈልጋትን የምትወዳትን አይነት ልጅ ሆነልሃለሁ፣ አንተ ልክ ነበርክ፣ ስህተቱ የኔ ነው፣ እባክህ አባዬ ብቻውን እንዳልታሰር እርዳኝ እያለችው ነበር። አቶ ደረጀ ግን ያንን ማድረግ እንደማይችል በተደጋጋሚ ነግሯታል። አብጌልም እንግዲያውስ እኔ መታሰር አልፈልግም፣ 15 ዓመት ሙሉ እድሜ መቀነስ አልፈልግም ብላለች። አቶ ደረጀም ራሱ ሟች ቤት ድረስ ስለመጣ አልሞት ባይ ተገዳይ ራስሽን ተከላካይ ስለሆንሽ
ያን ያህል አይፈረድብሽም። እኔም አለ የሚባል ጠበቃ አይዘልሻለሁ። በዛ ላይ እንግዲህ የተወሰነ ጊዜ ወይ 7-6-5 ዓመት ቢፈረድብሽ ነው፣ ከዛ በላይ አይፈረድብሽም እያላት ነው። ግን ደግሞ አቢጌል አንድንም ቀን ቢሆን እስር ቤት ማሳለፍ አልፈልግም፣ እኔ ፖሊስ ጣቢያ አልሄድም ብላለች። አቶ ደረጀም ምንም ማድረግ እንደማይችል ቢነግራትም አባዬ አንተ ካሰብክበት ምንም ነገር ማድረግ ትችላለህ፣ በገንዘብም ሆነ በምንም ህጉን መቀየር ትችላለህ እያለችው ነው። እንዴ አንቺ ህግ ተማሪ አይደለሽ እንዴ? እኔ ከህግ በላይ አይደለሁም እኮ ብሏት ነበር። ግን ደግሞ ቢሆንም አንተን የሚያቅትህ ነገር የለም እያለች ነው። አቶ ደረጀም እኔ ከህግ በላይ አይደለሁም ወይ ንጉስ መንግስት አይደለሁም ወይም ደግሞ ምንም ላረግ የምችለው ነገር የለም። ስለዚህ አሁን ወደ ፖሊስ ጣቢያ መሄድ ያለብን ባለ ጊዜ ውሃም እኮ መተዋለች፣ ውሃም ትታሰራለች ብላለች። ይህም በማለቷ አቶ ደረጀ በጣም ተበሳጭቶባታል። የአእምሮ እድገት ውስንነት ያለባትን እህትሽን የሐኪም ቤት ሙሉ መረጃ ያላትን ልጅ እንዴት እሷንም ማሳልፈሽ ልሰጫት ነው? ይሄንን እንዳታስቢው በጭራሽ፣ ይሄን ነገር ካረግሽ አቢጌል ብሎ አስጠንቅቋታል። አቶ ደረጀ ውሃ ከቤተሰቧ አንድም ቀን ተለይታ አድራ እንደማታውቅና ወደፊትም መለየት እንደሌለባት አስረግጦ ለአቢጌል ነግሯታል ማለት ነው። አቢጌልም እንግዲህ የምትይዘው የምትጨብጠው ጠፍቷታል። ወይዘሮ ማርታም በጣም ተደናግጣ ነበር። እባክህ ንገረኝ ምንድነው የተፈጠረው ደርዬ እያለች ነው። አቶ ደረጀም አርጁን ፖሊስ ይዞ እንደመጣ ሲነግራት ሙሉ ቤተሰቡ ታምሷል። ዳጣና ለዛ ሲቀሩ ሁሉም ፖሊስ ጣቢያ ለምርመራ ተፈልገው ሄደዋል። መጀመሪያ የተጠራው ገዛኸኝ ነበር። ገዛኸኝም እንግዲህ ለምርመራ በተጠራበት ለየቀባጠረ መርማሪ ፖሊሱን ሲያስቸግረው ምንም የሚያውቀው ነገር እንደሌለ ሲገባው እሱን ለቆታል ማለት ነው። ውሃ በተጠራች ጊዜም ውሃ ምን ነው ጨለማ ውስጥ ተቀመጥክ? መብራቱን ላብራልህ እንዴ እያለች አንዳንድ ተግባሮቿን ባየ ጊዜ የሐኪም ቤት ማስረጃው ትክክል እንደሆነ መርማሪ ፖሊሱ አረጋግጧል። ግን ደግሞ ቢሆንም እያሳሳቀ አባቷ ጀግና እንደሆነ አባቷን የሚያሸንፍ ሰው እንደሌለ እየነገራት እያሳሳቀ አንዳንድ እውነቶችን ለማዋጣት ሞክሯል። አባቴ እኔ ሳልመጣ ምንም ነገር እንዳትናገሪ ብሎኛል ብላ ነበር። ግን ደግሞ አባቴ እያለ ምንም ልታረጉኝ አትችሉም፣ ወጥቼ ሄዳለሁ እያለች ነው። መርማሪ ፖሊሱም የምጠይቅሽን እስካልመለሽ ድረስ አስርሻለሁ፣ ከዚህ መውጣታችን ብሏት ነበር። ግን ደግሞ አባቴ ይገላችኋል እያለች ነበር። በዚህን ጊዜ መርማሪ ፖሊሱ እንግዲህ እንዴት አድርጎ ማናገር እንዳለበት ውሃን ስለገባው ጎበዝ ልጅ ነሽ፣ አባትሽ እንዲህ ነው እያለ በዘዴ አዋጥቷታል። ውሃም የምታውቀውን እውነት በሙሉ ተናግራለች። ልጁን አቢጌል እንደመታችውና እሷም ራሷ ጭምር እንደመታችው፣ እሷ የመታችው ግን ድንገት አቢጌልን እንደያዛት እሷ ስትደርስ ምችው ብላት እንደሆነ ተናግራለች። ከዛም ሲወርቅ ደግሞ አቢጌል መልሳ እንደመታችውና እንዳስተኛችው ተናግራለች። ተመልሳ ስትመጣ ግን እዛም እንዳልነበረ ጭምር። በስተመጨረሻም ተራው የአቢጌል ስለነበረ አቢጌል ተጠርታለች። ዳጣ እጅግ በጣም ስለጨነቃት ለናታን እየደወለች ነበር። ናታን ሙሉ ቤተሰቡ እንደተጨነቀና ውሃ ተጠይቃ እንደጨረሰች አሁን ተራው አቢጌል እንደሆነ እየነገራት ነው። ዳጣ አቢጌል ከታሰረች በቃ አለቀ ነገሩ፣ የጥርሷ አውልቆ ነው የምትመጣው፣ ይሁን ነገር ያረዋታል፣ ምን ላርጋት እያለች እየተጨነቀች ነው። ወይዘሮ ማርታም የምታረገው ጠፍቷታል። በስተመጨረሻም እንግዲህ አቢጌል ተጠርታ በገባችበት ጊዜ አቢጌል እንዴት ውሃን ለጥያቄ ታቀርባታለህ ብላ መርማሪ ፖሊሱን ተቆጥተዋለች። መርማሪ ፖሊሱም ስራዬን ለኔ ተይልኝ፣ የሚጠቅመኝን እኔ ያውቃለሁ፣ ግን ደግሞ ውሃ ሁሉንም እውነት ነግራኛለች ብሏት ነበር። አንቀጽ ጠቅሼ ጭራሽ እነግርሃለሁ፣ ሳታውቅ ነው ወይ እዚህ የተቀመጥከው? በማታውቀው ስራ ነው ወይ የምትዳኘው? እያለችው ነው። መርማሪ ፖሊሱም በአቢጌል እጅግ በጣም የተናደደ ይመስላል። እና የኔን ጉዳይ ከጨረሽ ወደ አንቺ ስንመጣ ልጁን የገደልሽው አንቺ ነሽ አይደል ብሏት ነበር። ምን ብላ ዝም ብላለች። ሁኔታዋ መግደሏን ያመነች ይመስላል። አቢጌል እንግዲህ ለስንት ጊዜ ይወሰንባት ይሆን? አቢጌል ታስራለች። አቶ ደረጀስ ለህግ ሳያሳውቅ አስክሬኑን ግቢው በመቅበሩ ይጠየቅ ይሆን ወይስ ምን ሊፈጠር ይችላል በዛ ቤተሰብ ውስጥ የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ